ከባድ ጥያቄ መጣ። የአሁን ዘመን ሴቶች ሀብታም ካልሆነ አናገባም ይላሉ። ሽምግልና ላይ ሁሉ ሀብታም ብቻ ነው የሚጠየቀው። እንዴት ነው? የዚህ ዘመንስ ወንድ ሆኖ ብር ያላትን እያለ የሚያሳድድ አለ የለም? ሞልቶ እቺ ከኩዌት ነው ወይ የመጣችው? እቺ ከዱባይ ነው ወይ? ቻፓ በደንብ ጭናለች ወይ? ሀውስ አላት ወይ የሚል አለ የለም? ሞልቶ። ስለዚህ የዚህ ዘመን ሴቶች ተብሎ አይደለም ጥያቄው ራሱ መጠየቅ ያለበት። ሴት ሆነው ገንዘብ የሚያዩ አሉ። አዎ አሉ። ወንድ ሆኖ ገንዘብ ያላትን ሴት የሚያይ እንዳለው ሁሉ ነብዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም? ፈዝፈር ቢዛቲ ዲን ያላትን ምረጥ ብለዋል። ጥሩ። ለምንድን ነው የሰው ልጆች ገንዘብ የሚያዩት ነው? ምክንያቱም ስለሚፈሩ ገንዘብ ከሌለ ኑሮ አይቀጥልም ብለው ስለሚገምቱ። ባለንበት ወቅት ደግሞ ያላቸው ሰዎች በአንድ አዳር ሲከስሩ፣ የሌላቸው ሰዎች ደግሞ በወራት ውስጥ አትርፈው ሀብታም ሲሆኑ የሚታይበት ዘመን ነው። አንተ ሲጀምር ገንዘብ የምትፈልገዋን ሴት ለምን ትፈልጋታለህ? አንተም ራሱ የፈለከው ምንዋን ነው? አንተም ራሱ የፈለከው ምንዋን ነው? ሰውነት ያላትን ብለህ ፈለክ። እሷ ደግሞ በሰውነቷ ልክ ሂሳብ አስቀመጠችለት። ዳሌ 500 ሺህ ብር ምናምኔ 2 ሚሊዮን ብር እንትኔ ምናምን ብላ ሂሳብ አወጣችለት። ፈሂምት? ማትወዳትን ሴት አግባል ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ስታያት የምታስደስት የሆነችን ሴት አግባ ነው ያሉት። ስታያት ማማር አለባት። ካላማረች ገብተህ ትበድላታለህ። ነገር ግን ሚኒመም መኖሪያ ደግሞ የሚባል አለ። ወንድ ልጅ ሴት ልጅ ማስተዳደር ግዴታው የሆነበት። ከመድረሳ ወጣችሁ ድንቡሎ የላችሁ ዱዲ ማለት ነው። ኒካህ ብለዋል ነብዩ። ኒካህ ማግባት አለብኝ። የቤት ኪራይ መክፈል ትችላለህ? ለምን? ኃላፊነቱ በማ ላይ ነው? በወንድ ላይ ነው አይደል? አይ አልችልም። እና ታዲያ ካልቻልክ ጾም ነው የተባልከው። መጾም ለአላህ በትዕግስት አላህ በሚፈታልህ ቀን ደግሞ ገንዘብ ስትይዝ አቅም ሲኖር አንተም መልካሟን የምትወዳትን ታገባለህ። ከዛ ውጭ ሰው ልጆች ሴቶች ብቻ አይደለም ገንዘብ የሚፈልጉት። ሀታኛ ባለንበት ዘመን ስልክ ለምሳሌ አለኝ አይደለ? ሰው አይደለም አዲስ ስልክ ወጣ ሲባል እኔ እኮ ሳምሰንግ እኮ ምናምን ነው ያዝኩት እኮ ይሄን አልያዝኩም